በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስኩላትና ይሁን። በወራት ዝርሻ እግዚአብሔር ናይ ምሕበር ሐመረኖ ተራዶ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ከነመስግኖ ነቲ ቅዱስ ፈቃዱ ይሁን አሜን። እሽምባር በወራት ዝርሻ እግዚአብሔር ለዛሬው እግዚአብሔር ቢወድና ቢፈቅድ የነፍስ አርነት ካብ ዝብል ናይ ብፅበ ቅዱስ አቡነ ሽኖዳ መጽሐፍ መበል 12 ክፋል ክነንብብ ኢና። ሰናይ ምድማጽ። የዛሬው ርዕሳችን ምዕራፍ 11 እንደሆነ አንተነት በእግዚአብሔር ፊት ይላል። አንተነት በእግዚአብሔር ፊት። ውድ ወንድሜ ሆይ አሁንም የምንነጋገረው አንዳንድ ጊዜ ከእግዚአብሔር አስበልጠ ስለምትተማመንበትና ስለምታፈቅረው አንተነትህ ነው። ራስን ካልካድ የነፍስ አርነት ውበትን ልትመለከት አትችልም። በክርስትና ሃይማኖት ፍቅር የሕግ ሁሉ ራስ ወይም ፍጻሜ የመሆኑን ያህል ራስን መካድ ደግሞ ወደ ፍቅር የሚያመራው ዋናው መንገድ ነው። ስለ ራስህና ስለ ደስታዎች ብቻ የምታስብ ከሆነ እግዚአብሔርም ሆነ ሰዎችን ትወድ ዘንድ አትችልም። ስለሆነ የእግዚአብሔር ቃል በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላልና በቅድሚያ ራስህን ካድና ከአንተነትህ ተላቀቅ። ለዚህ ነው ጌታም ራስን መካድ ቅድሚያ የሚሰጠው ነገር አድርጎ የወሰደው። ተወዳጁ ወንድሜ ሆይ ከእርሱ የተለየ ማንነት እንዳይኖርህ አንተነትህ በእርሱ ውስጥ የመሸሸግ ዓላማ ይኖርህ። ከሐዋርያው ከቅዱስ ጳውሎስ ጋራም ሆነ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ላይ ይኖራል በል። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ላይ ይኖራል። ክብር ማግኘት ከተመኘህ ክብርህ ከእግዚአብሔርና በእግዚአብሔር ፊት ይሁን። አባት ሆይ አንተ በራስህ ዘንድ አክብረኝ የሚለውን ቃል ደጋግመህ ድገመው። ከዓለምና በዓለም ካሉ ሁሉ ክብርን አትፈልግ፣ ምክንያቱም ዓለሙን ምኞቱም ያልፋሉና። አንደኛ ዮሐንስ ምዕራፍ 2። አንተ ግን የእግዚአብሔር ልጅ ነህ፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቅምን? አንደኛ ቆሮንቶስ ምዕራፍ 3። ከዚህም በተጨማሪ እንዲህ የሚል ቃል ተጽፏልና እግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ዮሐንስ ምዕራፍ 1። ነፍስህ ከእግዚአብሔር ናት፣ የአፍ እስትንፋስ። በቅዳሴ ጊዜ የጌታን ስጋና ደም የምትቀበለው እርሱ እንደሚወደው ከእርሱ ጋር አንድ ለመሆንና በእርሱ ለመኖር ነው። ታዲያ ይህን የመሰለ ታላቅ ክብር እያለልህ ስለምን ክብር ከትቢያ ታገኝ ዘንድ ትሻለህ? ሰዎች ስላንተ መልካሙን ሲናገሩልህ ደስ የሚልህና ክፉን ሲገልጡብህ ደግሞ የምትከፋውስ ለምንድን ነው? ሰዎች የወደዱትን ስላንተ ቢናገሩ ምን ይጨንቅሃል? ስላንተነት በመናገርስ ያመጉስህ ዘንድ ስለምን ትለምናቸዋለህ? ወንድሜ ሆይ እውነትን ንገርህና አሁንም ቢሆን የምትወደው ትቢያውንና የትቢያውን ክብር ነው ወይስ አንተነት እንደ ጣዖት ሆነልህ እስከ ዛሬ ድረስ መስዋዕትና መባ ያቀረብክለት ትገኛለህ? ወዳጄ ሆይ ራስን ካድ፣ ፍቅርንም ሁሉ ለእግዚአብሔር ብቻ ስጥ። ከመጥምቁ ዮሐንስ ጋርም ሆነ እርሱ ሊልቅ እኔ ግን ላንስ ያስፈልጋል በል። እኔ ማነስን አልሻም እያልክ ስታጉረመርም የሰማው መሰለኝ። እንዲህ ካልሆነ እንደ ተሸከምከው የምትዘረው ዓለማዊ ክብር ካንተ ላይ ካልተራገፈ ቅድስናን እያጎደፈው ይሄዳል እንጂ አያጸድቅህም። እንዲህ ያለውን ከንቱ ክብር አስወግደህ እግዚአብሔር እንደፈጠረ ምንጊዜም እንድትሆንለት እንደሚወደው ነስተህ ልትመለስ ይገባሃል።
ይሄ ደግሞ ከሌሎች ጋር ያለ ግንኙነትን ይመለከታል። እኔ ልነግርህ የምወደው ግን ለራስህ ስላለህ አመለካከትና በእግዚአብሔር ፊት እንዴት ልትቆም እንደሚገባ ነው። ነፍስህ ነፃ ትወጣ ዘንድ ምንም እንዳይደለህ በመቁጠር በእግዚአብሔር ፊት ቆም። ያለህን እውቀትና ጥበብ፣ አዋቂነትህና የከበደ ልምድህንም ካደው። በእግዚአብሔር ፊት አላዋቂ ሆነ ቆም። ያንን ስለ ግን በማስመሰል መሆን የለበትም። ምክንያቱም እግዚአብሔርን ማታለል ስለማይቻልና አስመሳዮችም በእርሱ ፊት ስለማይወደዱ ነው። አንተነትህ በኢየሱስ ክርስቶስ ይሸሸግና እርሱ በአንተ ላይ ተገልጦ ይታይ ስልህ በሰዎች ፊት ብቻ ሳይሆን በአንተም ፊት ነው። እንዲህም በለው፣ አቤቱ ጌታ ሆይ እኔ ውጩን ተመልክቼ ፈርዳለሁ። እኔ ዲያብሎስን መቋቋም የማልችል ደካማ ነኝ። የሁሉም ስራ ውጤት በአንተ እጅ ነው። እግዚአብሔር በስራ ሁሉ ጣልቃ ገብቶ እንዲያገቡዝህና እንዲመራ አሊያም በአንተ ሙሉ ለሙሉ አድሮ እንዲሰራ ተማጸነው። ከዚህም በኋላ የምትሻው ወይም የወደድከው ነገር ሲሳካልህ ሁሉም ያከናወነው እርሱ ስለሆነ ምስጋናህም ለእርሱ አቅርብ። ሰዎች ሊያወድስህ በመጡ ጊዜም ራስን ማኩራራትና ወይም የማስመሰል ትህትና ካንተ ይራቁ። ይልቁንም የመዝሙረኛው ቃል ድገምላቸው፣ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዛን ጊዜ ሕያዋን ሳለን በዋጡን ነበር። በዛን ጊዜ ውሃ ባሰጠመን ነበር፣ በነፍሳችን ላይም ፈሳሽ ባለፈ ነበር። መዝሙረ ዳዊት 123። አንድ አይነት በሆነ ኃጢአት በምትፈተንበት ጊዜም በኃይልህ አትታመን፣ ባለፈው ድልህንም አትመካ። ምክንያቱም በመጽሐፍ ቅዱስ እንዲህ የሚል ቃል አለ፣ ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። መጽሐፈ ምሳሌ ምዕራፍ 7። ድል ከእግዚአብሔርና የእግዚአብሔር ለመሆኑ እርግጠኛ ሁን። በጣም ስለምትባለው በደልህ እንኳ ቢተውህ ኖሮ እንደ ሰዶም ሰዎች ሆነ በቀረህ ነበር። ስለዚህ ይህን ድንቅ የመዝሙረኛው ስንኝ ድገም። ነፍሴ በውስጤ ባለቀች ጊዜ መንገዴንም አወቅ። በሚሄድበት በዛች መንገድ ወጥመድን ሰወርብኝ። ወደ ቀኝ ተመለከትኩ አየሁም፣ የሚያውቀኝም አጣው። መሸሸጊያ የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽኩ፣ አንተ ተስፋዬ ነህ። በሕያዋንም ምድር አንተ እድል ፈንታዬ ነህ። እጅግ ተቸግሬያለሁና ወደ ልመናዬም አድምጥ። በርቶብኛልና ከሚያሳድዱኝ አድነኝ። መዝሙረ ዳዊት 141። ውድ ወንድሜ ሆይ አንተ ምንም አይደለህም። ይህንን እውነት በራስህና በእግዚአብሔር ፊት አምነ መቀበል አለብህ። አንድን ነገርን ለማከናወን እንደምትችል ባሰብክ ጊዜ ሁሉ ወደ አንተነት ተመልሰ ወደ ፍርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ በማለት ራስህን ጠይቅ። እግዚአብሔር አንደበት እንደሚሆንህና በአንተ እንደሚሰራ ከተናገረ አንተ የእርሱ መገልገያ መሳሪያ መሆንህን በማመን ራስህን ቀጥል። ከዚህ በኋላ በሞት ጥላ መካከል እንኳን ብትሄድ ክፉን አትፈራም፣ ጦር ቢከብህም በእግዚአብሔር ትተማመናለህና። የሚቀጥለው ርዕስ ምዕራፍ 12 ሆኖ ከምድራዊ ፍላጎቶች ተላቀቅ ይላል። እግዚአብሔር ቢወድና ቢፈቅድ ይህንን ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።